ግን ይሄ ሰው መጨረሻው ምንድነው? ቻውን ሬይነር እኔ ምንም ማድረግ አልችልም አማራጭ የለኝም ብሎ አላሁ አክበር አለ። መጣና ዱከም ደግሞ እኔ ነፍሴን አስጨንቃኛለች ብሎ ተደገመ። ሌሎች ሰዎችም አሉ። ምን እንደሆነ ታውቃለህ? እኔ አሁን ሙስሊሞችንም እስልምናንም እወደዋለሁ። እስልምናን ስወደው የአንድ አምላክ ትምህርት በመሆኑ ሙስሊሞችንም ወዳቸው ደግሞ ወንድማዊነት ገባ ፍቅር የሚባል ነገር አለ። አሁን እኔ የስላሴ አማኝ ይቀጠቅጠኛል ባገኘበት ቦታ እና ነብዩ ፕሮቴስታንት መሐመድ ወዳቸዋለሁ እያልክ ነው እንዴ? ነብዩ መሐመድን ከነፍሴ ነው የምወዳቸው እንደ ነብይ ተው እንጂ። እኔ ወዳቸው እጅግ በጣም ነው የምወዳቸው። ግን ይሄ እኮ የሁል ጊዜ ምስክርነቴ ነው። የቀረ የለማ እንደዛ ከሆነ ተድላን ራሱ እኮ የዛን ቀን እዛ ንቁሃን ቤት ሳጨበጭብ ነው ያጣሁት። እሱንማ ቆርጦ ነው የገባው። የሚገርምሽ ነገር ቆርጦ ወስኖ ነው የገባው እና ቁጭ ብሎ እየጠየቀ ነበር። ማህበሩን መምታት እንችል ነበረ። እንዳይጥ እኮ ከታች ነበርኩ እኮ እኔ። ግን ነገሩ ምንድነው? ጨርሶ ነው የገባው ሰውየው። ይሄ ከሃዲ በታሪካችን የተመዘገበ ቀደምት ከሃዲ ነው። ከባዱ ነገር ምን እንደሆነ ታውቃለህ ባቢ? መጽሐፍ ቅዱስን በቀጥታ ነው የሚያወሩትና እኔ ደግሞ መጽሐፍ ቅዱስን በቀጥታ የሚያወራ ሰው ይሰብረኛል። ገባህ አይደል? የራስህን ድምጽ መልሰህ መስማት እና ያንን እንዴ እኔ እኮ ጃን እወድሃለሁ እንጂ አልሰማህም አንዳንዴ እለዋለሁ። ለምን እንደሆነ ታውቃለህ? መጽሐፍ ቅዱስን በቀጥታ ካወራ ሊመታኝ ነው። ገባህ አይደለ? ቤሪ ይኸው የመጽሐፍና የቴምር ፓኬጅ ልላክልህ ሊልህ ይችላል። አሁን ጃቢር ነገር የለሁም። አሁን መስማት ያለብኝን ነገር በቀጥታ ነው የምሰማው። ችግር አለብኝ። ለዚህ ነገር ጸልዩልኝ በቀጥታ እንዳልሰማ ማለት ነው። የግድ የሆነ ነገር ካላስቸገረኝ በስተቀር ማለት ነው። እሺ በቃ የግድ ሰማለሁ ምናምንና አይ ነገሩ ከባድ ነው። እኔ መስማት ደስ ይለኛል ካለማ እንግዲያውስ እኛ ምንም ማድረግ አንችልም። ፈጣሪ ይርዳ አይደል? እኛ አስጠንቅቀናል። ከስንቱ እናጠቃለን። የሚገርምህ ቤሪያ እንደዚህ ልማድ የለውም። እንደዛ የበረሃ ሰው ነው። እኔ አደንቀዋለሁ። የሚገርምህ በእንትን ነው የምጠቀመው አለኝ በሶላር ኢማጂን ሶላር ተጠቅመህ ጭራሽ በሶላር በዳታ ተይ እንጂ በእውነት ራሴ እንትን ያግዘው። እንግዲያውስ እንደዛ ከሆነ እኔ አምላክን በዳታ የሚፈልጉ ሰዎች አምላክ ራሱ ነው ሊያግዛቸው የሚገባው። አስበሽዋል? በጣም ኦልሞስት 90% አርብቶ አደር ነውና ጀስት በሽርጥ ነው የሚንቀሳቀሰው ምናምን። የት ነው በሽርጥ ነው የሚንቀሳቀሰው? እንደዚህ ካልሆነ ልታስገድለኝ ነው እንዴ ባቢሎን? ማን ይገድልሃል? ቶሱ ራሱ አሪዮስን የገደለ ቀድሞ ሞተዋል እነሱ ቀድሞ ሞተዋል እነሱ። አሪዮስን የገደለ የለም ከመግደል ወደ ኋላ የለም። ትክክል ነው። ቀጥል ገባ። ለዛ ነው ሴኩር ምናምን የማደርገውና ግን ዋናው ጭዌ ምን እንደሆነ ታውቃለህ? ኢስላሚክ ቲቺንግ ላይ ያለው ሁለት ነገር በጣም የሚገርመኝ ነገር አለ። የመጀመሪያው ነብዩ መሐመድ ከየትም ይሆኑ ከየት ቀርተውም ይሁን ተገልጦላቸው ምንም ይሁን ምን ስለማላምን እኔ ማለት ነው እሳቸው አንድ አምላክን በብቸኝነት ስለማምለክ የመሰከሩት ነገር ሁልጊዜ ነው እኔ ሰርፕራይዝ የሚያደርገኝ እንደ አንድ አማኝ ማለት ነው። እኔ አማኝ ነኝ፣ እምነትን ወይንም ቴይስት ነኝ። ፓጋን አይደለሁም፣ ኤቲስት አይደለሁም፣ አግኖስቲክ አይደለሁም፣ ቴይስት ነኝ። እኔ አምላክ አለ ብዬ አማኝ ነኝ። ስለዚህ ስለ አምላክ የመሰከሩት ምስክርነት ቁርአን ውስጥ በጣም ነው የሚገርመኝ። ገባ? አሁን ሎጂክ ተጠቅመው ነው እንደኔ አይነት ሰውን ለማሸፈት ሎጂክ እሱን ነው ማጥራት የሚገባኝ ነው። አየህ ምንድነው ይሄ ነገር? በጣም ከባድ ነገር ነው። አምላክ ሶስት ነው አትበሉ፣ አምላክ አንድ ነው፣ አይወልድም አይወለድ። ይሄ ከባድ ንግግር እኮ ነው። ኢሳይያስ የተናገረው ንግግር እኮ ነው እሳቸው የደገሙት። የሚገርምህ ትንቢተ ኢሳይያስ ላይ አምላክ ቀጥታ ስለራሱ ሲናገር እኔ ብቸኛ ነኝ አለና ከዚህ በፊት እንደኔ አይነት አልነበረም ከዚህም በኋላ አይሰራም ማለት። እሳቸው በሌላ ቋንቋ ምን አሉት? አምላክ አይወለድም አልተወለደም ማለት። ገባ? የሚወለድ ነገር የሚሰራ ነው፣ የተሰራ ነገር ነው የሚወለድ እና ያንን ምንድነው ያደረጉት? ከፍ አድርገው አብራርተውና አብርተው እንደ ብርሃንና እንደ ግልጥ የተገለጠ ነገር ነው እሱ ነገር በጣም ነው የሚገርመኝ። ሃፒ የሚያደርግ
በማያሻማ መልኩ መቀመጣቸው ነው አንተን የሚያማልሉ ታውቃለህ። ቃላቶቹ ሀሳብ ውስጥ ያሉት እኔ እኮ ኦፓልን የምወዳት አንዳንዴ እኔ ቃላት ያጥረኛል። በነገር የቃላት አጠቃቀም የሚባል ነገር አለ። ገብቶሃል? ያ ነገር ስለምረዳህ ነው። ገባህ? እና ሁለተኛው ነገር የሚገርመኝ የወንድማማችነት ፍቅር። አሁን የሥላሴ አማንያን ጋር ብትሄድ አንድ ሰው እኔ ጥያቄ አለብኝ ካለ ይወቀጣል። በቃ ሙቀጫ ውስጥ መክተት ብለው ወይ ጌሾ ወይ ቡና ነው የሚያደርጉት። ገባ? በዛ በዚህ አቶ ሥላሴ የሚያምን ሰው በነገርህ ላይ እኔ አሁን የማስበው ምንድነው የጤና ችግር ያለበት ሰው ነው ብዬ ነው እንደውም አሁን የማስበው ማለት ነው። የሥላሴ አምላክ ሰው ሆነ ምናምን ብሎ እንትን የሚያደርገው የጤና ችግር ነው በነገርህ ላይ ዝቅተኝነት ነውና ከባድ ነው። ግን እኔ ቀድም ያነሳው ነገር ምንድነው ኮርጀዋል የሚባል ነገር የለም። ምን አለ መሰለህ አሁን ለምሳሌ እኔ አሁን ይገርምህ ነብዩ መሐመድ ከኮረጁ እንዴት ውሸት ይሆናል? የእርሱ እንትን ከኮረጁ አሁን ለምሳሌ አንዳንድ ሰዎች ነብዩ መሐመድ እኮ ከመጽሐፍ ቅዱስ ሆነ የገለበጡት ይባላል። ቁርአን ከመጽሐፍ ቅዱስ ከተገለበጠ መጽሐፍ ቅዱስ ደግሞ እውነት ነው ብለህ የሚያምን ከሆነ ሰው እንዴት ነው ተመልሰው ከመጽሐፍ ቅዱስ የተኮረጀ መጽሐፍ ውሸት ነው ሊል የሚችለው? እንዴት ይሆናል? በነገራችን ላይ እኔ ባቢ ከሌላው አንድ የሚለየኝ ነገር ቁርአን ውስጥ 70% ነገር ትክክል ነው እውነተኛ ነው ብዬ ነው የማምነው። ጥያቄው ያ እውነተኛ የሆነው ነገር ከአምላክ ተገልጧል አልተገለጠም የሚለውን ማረጋገጥ ላይ ነው። ገባ? እውነት ነው ግን እውነተኝነቱ እሳቸው ፋብሪኬት ያደረጉት ነገር ነው ወይንስ ኮፒ የተደረገ እሱን ነው አሁን። ገባ? እንጂ ቁርአን እኔ 70% 80% ለምሳሌ 95% የመጽሐፍ ቅዱስን ትምህርት የሚስማማው ሙስሊም ነው። አንድ የሥላሴ አማኝ አምጥተህ የዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣል ብሏል ኢየሱስ። ይበልጣል እንዴ ብትለው አሜን ብሎ አይቀበልም። ገባ? ምንድነው ይላል? በስጋው በመንፈሱ በአጥንቱ በደሙ ምናምን የሌለ ሎጂክ ውስጥ ይገባል። ሙስሊምን ብትጠይቀው ይበልጣል ይልሃል። ለምን? ነብይ ነው መልእክተኛ ነው ይልሃል። ከዛ ከኢየሱስ ትምህርት ጋር ይስማማል። አሁን ጥያቄው እኔ ቀድሞ ጳውሎስ አገኘኝ ከመሐመድ በፊት አያ አሁን ከመሐመድ በፊት ጳውሎስ ያገኘው ሰው እንደኔ ነው የሚሆነው። አሁን ጳውሎስንና ነብዩ መሐመድን ማነጻጸርና የጳውሎስን ትምህርት ምን ሚዛን ላይ ማስቀመጥ ገባ? ወይ በሊትር ወይ በኪሎግራም እንመዝነዋለን ማለት ነው። ስለዚህ ጥያቄው ቁርአን ውስጥ እውነት የለም እንዴ የሆነ እኔ አሁን አንዳንዴ ለሙስሊሞች የሆነ ማሽቃበጥ አይነት ነገር ይመስላቸዋል። እኔ ማሽቃበጥ አይመቸኝም። እውነት ምን ታሽቃበጣለህ? የተረዳውን ነው እየተናገርክ ያለው። ምንድነው ማሽቃበጥ ደግሞ? ያልገባ ነገር ፈራራ ባቢ ይሄ ነፃ የሆነ አእምሮ አሁን እንዳንተ ያለ አእምሮ ሰው ይረዳል። ነፃ አእምሮ ከሌለ አእምሮ የታሰረ ከሆነ አሁን አንዲት ዶሮ በረጅም ገመድ ካሰርካት እስከ ገመዷ ድረስ ነው ነፃነቷ። አሁን ሃይማኖተኛ አብዛኛው ሃይማኖተኛ ታስሯል። በቃ እስራቱ ራሱ መጽሐፉ አይደለም ከመጽሐፉ ውጪ ነው። የሆነ አባት ሽማግሌ ምናምን ቀሚስ ይጠራልሃል። ለምን በቀሚስ ትታሰራለህ? ሰውዬ በእውቀት ታሰር እንጂ ራስን ማሰር ከፈለክ ራስን በእውቀት ፈትሸው። መመዘኛ እውቀት ይሁን። ጆሮህና አይንህን አሰራ ወይ አንብብ ወይ ፈትሽ። የሆነ ቀሚስ የሆነ ሽማግሌ የሆነ ነጭ ቀለም ምናምን እሱን እኮ ባይበር ሾፕ ሄደህ ታገኘዋለህ። ገባ? የሆነ ፀጉር ቤት ሄደህ ቀለምህን አስቀልመህ የሆነ አባዬ ምናምን እንደዛ አይደለም ዋናው ፖይንት። ግን እኔ ኢስላሚክ ቲቺንግ ላይ ምን ይመቻል ካልክ የመጀመሪያው ቁርአን ውስጥ ያለው የአንድ አምላክ ትምህርት ለኔ ቤስት ኦፍ ዘ ቤስት ነው በቃ። ሁለተኛው ደግሞ በኢስላሚክ አማኞች መካከል ያለው የወንድማማችነት መዋደድ እና ፍቅር። ገባ? ሌላውን የሚገርምህ በፍቅር እንደሚማርኩ ታውቃለህ። ከፍቅር በላይ ምርኮ ምን አለ? አሁን እኔ ከክርስቶስ የሚማርከኝ ለምንድን ነው? በፍቅሩ። አየህ፣ የፍቅር ምርኮ ከባድ ነው። አሁን እኔ አንዳንዴ እሰጋለሁ ጃና ኡስታዝ ወይድ በፍቅር እንዳይማርከኝ ማለት። አንዳንዴ ደግሞ እጠነቀቃለሁ። አቡ መሐመድ የሚባል ወንድማችን በጣም አቡ መርካቶ ምን ይባላል? አቡ መርካቶ ነው አብደላ መርካቶ መጽሐፍ የገጨኝ ፐርሰን ማለት ነው። እና እንደነዚህ አይነት ሰዎች
መጽሐፉን ባታስተነትን ባትመረምር ራሱ ከነሱ የተነሳ ትምህርቱን እንድትከተል ሊያደርጉ ይችላሉ እና ትጠነቀቃል። ከዛ ሰላሳ ላይ ያዘጋጁልሃል። እዛ ጋር የሆነ አንበሳ እዚህ ጋር የሆነ አንበሳ ያደርጉባል። አንበሶቹ ደግሞ ሰዎች ናቸው አባት እና ያ ነገር ይመስለዋል። እንደዛ ብለህ ስትል ጊፍት እንዳይመስለው ሰውና ተገዝቼ ጊፍት ተሰጥቶኝ እንትን እላለሁ ሲል ነበረ ብለው ደግሞ ፖለቲካ ይሰራሉ። ይሄ እከክ የሆነ ትውልድ አለ። ይሄ በነገራችን ላይ እኔ ሙስሊም ብሆን እኔ የስላሴን ትምህርት አናቱን ነው የምበሳው። ምክንያቱም ለምን ሙስሊም ሆንክ ብትለኝ እኔ የመጀመሪያው ጥርት ቅንብብ ያለ አንድ አምላክ ትምህርት እልሃለሁ። ምን ታመጣለህ? ስላሴ ላይ ወዛገባለሁ እንዴ? ችግር የለብኝም። እኔ እኮ ገባ ምላሽም ጥያቄም ላይ ችግር የለብኝም። ግን እኔ አሁን በጣም ያወዛገበኝ የሚገርም አንተ ምንድነው ዛሬ ምላሴ የለቀቀብኝ? ኦፓልማ የሆነ ነገር አጭሳብኛለች። አንቺ አስጠፊ የሆነ ዋሃደ ግድ የለም ከጨረሩ ነው ቀጥል። ግድ የለም ጨረር ከተለቀቀብህ እኮ በቃ ከዚህ በኋላ እኮ ሲያጥወለውልህ ነው የምትኖረው። ቀጥል ቤሪ ራስህን ከጨረር ለመከላከል ቅድመ ኃጢአትህን መናዘዝ አለብህ። መናገር ይፈውሳል። ቀጥል። ዛሬ ተርፈሃል። ሰለብሬት እናደርጋለን ገና። ቀጥል። እግረ መንገድህ በነገርህ ላይ አሪዮስ ቀጥል። ዋናው ፖይንት በነገራችን ላይ እምነት ፍቅርን ካልተናገረ ከባድ ነው። አሁን ጌታን እወደዋለሁ ብሎ ፍቅር ካላሳየህ ምን ይሰራልሃል አባቴ? ገባ እርስ በርሱ የትሪቲ አማኝ እርስ በርሱ ይጋጫል። በቋንቋ ነው የሚጋጫው። ኦል እንትንን አሁን ፔንቴኮስታል ሙቭመንትንና ይሄ ትሪኒታሪያን ኦርቶዶክስን ብታመጣ የሚጋጫው በቋንቋ እኮ ነው፣ በኮንሰፕት አይደለም። ኮንሰፕቱ ተመሳሳይ ሆኖ በቋንቋ ይጋጫል። ገባ አሁን ኢየሱስ ያስታርቃል ይላል ኦርቶዶክስ። በምኑ ስትል በሰራው ስራ መስቀል። ከዛ ፕሮቴስታንቱ ኢየሱስ አማላጅ ነው፣ አስታራቂና አማላጅ በሚል ቃል ነው የሚጋጭ። አሁን ይሄንን ለማንቃት ከባድ ነው። በመዶሻ ብትመታው አይነቃም፣ ይፈለጣል እንጂ። ስለዚህ ምንድነው ኢስላሚክ ቲቺንግ ላይ እኔ የሚማርከኝ ነገር አለ። ዋናው ነገር ግን ያው ኢየሱስ ጌታ ነው ብዬ ይከተላል። ዋናው እንደዛ ነው። ይመቻችሁ። ለማንኛውም ባብ አይ እዚህ ጋር እኔ ቅድም መጽሐፍ ገጭኝ ስትል ስለነበረ እኔ በነገርህ ላይ ሙስሊሞች በጣም የሚመቹኝ መሰረታዊ ነገሩ ራሱ ማንበብ ስለሆነ አጀማመሩ አንብብ ነው። አንብብ በሚል እንትን የተጀመረውና ይሄ አውቀህ ተረድተህ በመመሰጥ ሳይሆን በእውቀትና በመረዳት አይተህ ገምግመህ ፈትሸህ ጎንትለህ ውስጡን በደንብ ፈትሸህ መከተል አለብህ የሚባለው ነገር እኔ በጣም ይመቸኛል፣ በጣም ደስ ይለኛል። በነገራችን ላይ ይሄ ነገሩ ይሄ ሃይማኖቱ መጽሐፉ ተሰጠውና ለሰውየው አንብቦ ከተማረከ እውነት መሆኑን ካረጋገጠው በኋላ መከተል አለበት የሚባለው ነገር ከምንም ነገር በላይ ትልቅ ነገር ነው። እንደውም ዘመናዊነትን የሚያሳይ እንትን ነውና በነገራችን ላይ ኢየሱስ ነብያችን ነው ብለው እኮ ነው የሚያምኑት። አይሰድቡትም። ኢየሱስን ያከብራሉ። እጅግ በጣም ነው የሚወዱት። ከታላላቅ መልእክተኞች አንዱ በዚህ ዓለም ብቻ ሳይሆን በሚመጣው በትንሳኤ በሚመጣው ዓለም ላይም የተከበረ ባለሟልና ነብይ ነው ብለው ነው የሚረዱት። እኔ እነሱ ነግረውኝ አይደለም ይሄንም ማምነው። ይሄው ፊት ለፊት ቁርአን አለ፣ እኔ ያነበብኩት ነው ቁርአን ውስጥ። በዚህ ዓለምም በሚመጣው ዓለምም የተከበረ መልእክተኛ ያደርገዋል ብሎ ጅብሪል በእንትን ነው እንጂ ያነዛ እስራኤላውያን መተው ሲፈትኑት ኢሳ ራሱ በእንትን በደቂቃ አንደበቱ የተናገረው ያነበብኩት ነው እዚህ ቁርአን ውስጥ። አንተ መተህ ቤሪያ ሙስሊም ቢሆን ማን ምን ያመጣል? ማን ምን ያመጣል? ቤሪያ ሙስሊም ቢሆን አይደለም። አንተ እኔ ሙስሊም ከሆንኩ እኔ ራሱ በራሴ ላይ ልዩነት አላመጣም። አይደለም አንተ። ምክንያቱም ነፍሴን ሁሉ ነገሬን ነው ለአምላክ የምሰጠው። የሆነ ነገር አጉድዬ አይደለም፣ የሆነ ነገር ሰስቼ አይደለም። አንተ ቤሪያ ሙስሊም ሆኖ ይሄውዳል ምናምን። ኧረ በእናትህ ዞር በል። እኔ ገጠር ነው የምኖረው እንጂ የሚገርም ሞደርን ያራዳ ልጅ ነኝ። ገጠር ስኖር ማለት ነው በረሃ ስኖር አርብቶ አደር ጋር ነው የምኖረው ምናምን። ዋይፋይ እኛ ጋር አልገባም፣ መብራት በወረፋ ነው ምናምን ስልህ
ስልጡን ጭንቅላት የለኝም ማለት አይደል። እንደዚህ አይነት የወረዳ አስተሳሰብ አትያዙ እባክህ። በጣም የሰለጠነ የሰላ ጭንቅላት ነው ያለኝ። ስለዚህ ፈጣሪ አንድና ብቸኛ ነው ብሎ የሚረዳን ፐርሰን እንደውም አፕሪሺየት ነው ማድረግ ያለብህ አንተ እንጂ ሙስሊም ምናምን የኢየሱስ ክርስቶስን አምላክ አመልካለሁ አለ። ታዲያ ኢየሱስ አምላክ ያለውን አምላክ አመልካለሁ ካሉ ተሳስታችኋል ነው እንዴ? ትክክል ናችሁ ነው የምለው። አዎ የነቢያትን አምላክ ነው እና ትክክል ናችሁ፣ የነቢያትን አምላክ ነው የምታመልኩት። አሁን እኔ ከነሱ ጋር የማወራው ስለ አምላክ ምንነትና ማንነት አይደለም። አምላክን የሚያመልኩበትን የእምነት ስርዓት ላይ ነው የማወራው። ይሄ ሃይማኖታዊ ተግባር አለ አይደል? እነዛ ላይ ነው እኔ ከነሱ ጋር ስለ አምላክ ፐርሰናሊቲ፣ አምላክ አንድ ነው፣ ብቸኛ ነው፣ አይወልድም አይወለድም። ከዚህ በላይ ጃይንት የሆነ ምስክርነት አለ እንዴ? የሚወለድ አምላክ አለ እንዴ? ሰውዬ የሚባዛ አምላክ አለ እንዴ? እንዴ ራሱን የሚያባዛ አለ የለም። ከዚህ በላይ ጃይንት ኢሳይያስ ላይ ያለውን ቃል እኮ ነው በሌላ ቃል እነሱ ይመሰክሩ። ኢሳይያስ ላይ ምን አለ? መጽሐፍ ቅዱስ ላይ ኢሳይያስ ምን አለ? አምላክ ከዚህ በፊት አልተሰራም፣ ከኔ በፊትም አይሆንም፣ ከኔም በኋላ አይሰራም ማለት ምን ማለት ነው? አይወለድም አልተወለደም ማለት እኮ። አንተ መተህ ይወለዳል፣ ይወልዳል፣ ያድጋል፣ ያንጻል ልትል ነው እንዴ? ሰው ነው ምናምን በእናቱ ጡት በማህፀን ምናምን ልትል ነው? ሁዋሪው ብሔርያን ተከፍሎት ይሄ ብሔርያ ወገብህን ይዘህ ተንጫጫ አባቴ። ብሔርያ ተከፍሎት ምናምን ትላለህ። ብሔርያ ተከፍሎት እንዲያረጋል። ኧረ ንቃ። ክርስቶስ ኤፌሶን መልእክት ላይ ራሱ ጳውሎስ ያለ አንተ የምትተኛ ንቃ፣ ክርስቶስ ያበራልሃል ነው ያለ። ከምትተኛበት ከድንዛዜ ተነስ። አተሰሪ ደንዝዘህ ልትሞት ነው እንዴ? በዛው እንቅልፍ ረፍት ነው፣ እንቅልፍ ሞት እንዳይሆንብህ ተነስ። ቢያንስ የሥላሴ አማኝ ሆነ ከምትሞት ሙስሊም ሆነ ሞት። ከሁለቱ ይሻላል፣ እስልምና ይሻላል የሥላሴ አማኝ ከምት። ቢያንስ አንድ አምላክ እድል አለህ። ቢያንስ ከሲኦል ለመዳን በእኔ አመለካከት ከሲኦል ለመዳን ቢያንስ እድል አለ። ምክንያቱም ነቢያቶችን መስቀልን ነው የማትቀበለው። ነቢያቶችን ትቀበላለህ፣ የአምላክን ብቸኝነት እድል ቢያንስ ይኖራል። የሥላሴ አማኝ ሆነ አንተ ነብይ አምላክ ነው ብለህ ያመለክ አምላክ ሰው ሆነ፣ ሰው አምላክ ሆነ በድንግል ማርያም ትላለህ። ሼም እኮ ነው አንተ እዚህ ጋር መተረሙ ቢሪያ ተከፍሎት ምናምን ይከፍሉታል ቢሪያን እና አንተ ሙስሊም ነህ ሆን ብለህ ነው ምናምን ትላለህ እንዴ? በእስልምና የሚያፍር ሙስሊም ያለ ይመስል በነብዩ መሐመድ ነብይነት የሚያፍር ያለ ይመስል አላህ አንድ ነው ብሎ ሲመሰክር የሚያፍር ያለ ይመስል ቢሪያ ሙስሊም ነው ተከፍሎት። አንዳንዱ ደግሞ አሰላ ኡስታዝ ነው ቢሪያ ያሰላ ኡስታዝ ነው እዛ እንትን ሲል አዛን ሲል ሰምቻለሁ እና የከፈሉትን እጥፍ እከፍላለሁ። ይሄ እኮ ነው አስተሳሰባችሁ። እስልምና በእውቀት ነው ሙስሊም የምትሆነው። እኔ ማውቀው እስከዛሬ ድረስ በክፍያ ሙስሊም የሆነ ልጅ አላውቅም። ፖለቲካል አሁን እኔ ሚዲያ ላይ የወረደ አስተሳሰብ ይዞ ሙስሊም ሆንኩኝም ሲልም ከእስልምናም ሲወጣም የወረደና የተጃጃለ ሰው ያየሁት የጉድ አይዲያ የሚባል ሰው ነው። የተጃጃለ የመጨረሻ ንፍጥ የሆነ ሰው ማለት የሚገርማችሁ ተውራት ብለው እነሱ የሚረዱት መጽሐፍ ሙሴ ከአላህ የተቀበለው በአላህ ጣት የተጻፈ መጽሐፍ ነው የሚለውን አያውቅም። ስላሴ እያለ እስልምና ስላሴ አማኝ እያለ እስልምና ለምን እንደሚተች አያውቅም። ሙስሊም ሲሆን ስላሴን ክዶ ለምን ሙስሊም እንደሆነ አያውቅም። ከዛ አንዴ ምን ሆነ መሰለህ እንደሱ በግና አንተ አሁን ቤት ይከፍቱና የሙስሊሞች ነው ጥያቄ ጠይቁኝ። ማነህ አንተ መጥቶ የሚጠይቁህ? ትልልቅ ኡስታዞች፣ ትልልቅ መምህራን፣ ትልልቅ ሸኪያዎች ያሏቸው ሁዋሪው አልኩት። አንዴ ገብቼ ምንድነው አንተ አልኩት። አሁን እንደዚህ ሳወራ እኔ እስልምናን ደግፌ አይደል፣ ዕውቀትን ነው የምደግፈው። ሰው አስተንትኖ ነው መከተል ያለበት። ነው ጠይቁኝ ይላል። መጽሐፉ ከየት እንደወረደ እንኳን አያውቅም። አየህ ከዛ አንዴ ምን የሆነ መሰላችሁ ወሂድ እንደዚህ ምናምን ጃ ቤት ነው መሰለኝ ገብቼ እኔ ሳወራ የእናንተ ነብይ ወይንም አንዳንዴ ነብዩ መሐመድ ወይ የእናንተ ነብይ ወይ መሐመድ እያልኩ አወራለሁ።
ከቅንነት ነው እንደዚህ ማወቅ። ከዛ መሃል ላይ የእናንተ ነብይ ምናምን እንደዚህ እያልኩ መሐመድ አልኩኝ። ከዛ ወዲያው ማይኩን ከፈታ። አንተ ቤሪያ ማነህ አለ። ገና በቃ እየተቀለበለበ ነው ሙስሊሙ። ማነህ የእናንተ ነብይ በል ማነህ ምናምን አለ። ከዛ የሚገርማችሁ ያኔ ማለት ነው ይሄ ሰውዬ በውስጤ ከእስልምና በቶሎ ነው የሚወጣው አልኩኝ። አየህ እዛ ጋር ወሂድ አለ። ወሂድ አያስተካክለኝም። እዛ ጋር ጃል ለምንድን ነው የልቤን ቅንነትና መልካምነት ያውቃሉ እነሱ። ከሱ የተሻለ መምህርና ኡስታዝ የለም እዛ ጋር። እነ ኢብራሂም የሉም ነበሩ እኮ እነ ሳላ ነበሩ ከኔ ጋር እያወሩ። ተቅለበለበ። ኧረ ይሄ ባቅላባ አልኩና ከዛ ከወጣ በኋላ ገባውለት አንድ ቀን ቤቱ። ምንም የምታውቀው ነገር የለም ስለ ትሪኒቲ ንገረኝ አልኩት። አሁን የሥላሴ አሁን ትሪኒቲ ምንድነው ንገረኝ። ከዛ ምንም ያውቀው ነገር ታዲያ አሁን በአንተ አፍ ነው እንዴ ለሐጭህ የምታዝረከርከው? ስለምና ላይ ምን አውቀህ ነው እስቲ አሁን አንተ ምንድነው የምታዝረከርከው? ለመጠየቅም ለመጠየቅም እኮ ሰው እኮ ለመጠየቅ የገባውን ነው መጠየቅ ያለበት። ገባ የገባውን ቢያንስ ያነበበውን ሳይረዳ ከሆነ ማለት ጥያቄውም ሳይገባ የምትጠይቀው ጥያቄ ራሱ አይገባህም እኮ። ታዲያ መልሱን እንዴት ታውቀዋለህ? የጠየቀውን አታውቀው። ሰው ጥያቄውን ሳይረዳ እንዴት ነው ጥያቄ ጠይቆ መልሱን የሚቀበለው? ተረዳችሁኝ? የሚጠይቀው ጥያቄ ራሱ ጥያቄ መሆኑን ማወቅ አለበት። ገባ? እሱ ዝም ብሎ ይሄ እኔ የምሬን ነው የምላችሁ። እኔ አረብኛ አልችልም፣ ግን እንግሊዘኛ ቢያንስ ሁለተኛ ቋንቋዬ ነው። አማርኛ የመጀመሪያ ቋንቋዬ ነው። ለነገሩ የመጀመሪያ ቋንቋዬ ጋሙኛ ነው፣ የደቡብ ልጅ ነው። ግን ጋሙኛ የመጀመሪያ ቋንቋዬ እናትና አባት ቋንቋዬ አልችለውም። በአማርኛ ቋንቋ ነው ያደግኩት። ጋሙኛ የት እንደሚነገር ጋሙ ጎፋ ሳይባል ሰምታችሁ ታውቃላችሁ? ፈርስት ቋንቋዬ እሱ ነው የእናትና፣ ግን አልችለውም። ከመግቢያቢያና ስም ከመናገር ውጭ አማርኛ ነው በምችለው። ከዛ ቀጥሎ እንግሊዝኛውን ደግሞ ሞክራለሁ። ግን ሁለቱን አንብቤ እንኳን ቤዚክ የሆነውን ነገር ሰው አስተምሮኝ አይደለም እኮ ቁርአንና ሐዲሱን ስታይ ቤዚክ የሆነውን የኢስላሚክ ቲቺንግ ፒላር የሆነውን ትምህርት ትረዳለህ። ስለ መጽሐፍቶች ምን ይረዳሉ ምናምን የሚለውም ማለት ነው። ምኑንም አያውቅም። ከዛ እንትን ፒሲ ከፍታል። ከዛ ሐዲስ ያውጣልና ምንድነው እኔ እኮ እንዴ! እና አሁን አንተም እኔን ስትናገረኝ ስትሰደበኝ እኔ እንደዛ ነው የምረዳህ። ይሄ ምኑ ገለባ ነው የምልህ። ገለባ እሳት ጋር እስኪደርስ ነው ዋይታው። እሳት ጋር ሲደርስ አመድ ነው የሚሆነው ወንድም። ገባ? አመድ ነው የሚሆነው እሳት ጋር ሲደርስ። አይ ማለፍ አይችልም እሳቱ። አንተ ወርቅ ነው ራስህን ማድረግ ያለብህ፣ ገለባ ማድረግ የለብህም። በአምላክ ትምህርት ወርቅ ነው መሆን ያለብህ። የተፈተነ የነጠረና የወጣ ነው መሆን ያለብህ። እና እኔ አሁን ቤቴ መጥተህ እስልምና ሙስሊም ሆነ ተሸውደልህ ተከፍሎህ ምናምን ትላለህ። እሰየው እንኳን ቢከፍሉኝ እንኳን ከፍሉኝ። ማን እንደውም ደሃን ይረዳሉ። እኔ አሁን የማውቀው የሚገርምህ እኔ ዩኒቨርሲቲ ስማር እኔ ኢንጂነር ነኝ። እድል ያላጋጠመው ኢንጂነር አርኪቴክቸራል ኢንጂነር ነኝ። ግን እኔ ዩኒቨርሲቲ ስማር እኛ እንሄዳለን። የሚገርማችሁ ዲላ ዩኒቨርሲቲ ላይ ተማርኩ። እንሄዳለን ምንድነው ጾም ሲደርስ ሙሉ የዩኒቨርሲቲ ተማሪዎች ይጋበዛሉ። የሚገርማችሁ ማለት ሄደን ስልቅጥ አድርገን ነው። እናንተ አስተሳሰባችን የደቀቀ ስላልሆነ በሬው ሙስሊምም ክርስቲያንም አይደለም የሚለየው መባረኩ ላይ ነው። ላኢላሃ ኢላላህ ብሎ መባረኩና ምን መባረኩ በትሪኒቲ ስም በአብ ወልድ መንፈስ ቅዱስ መባሉ ነው። እኔ ደግሞ ስጋውን ምለዋለሁ በኢየሱስ በአንድ አምላክ ስም እልና ስልቅጥ አደርግልሃለሁ። አባቴ ወደ ዳሪ ነው የሚሄደው። ወደ የሚገባ ያበላሽ ስጋ ነው። ስልቅጥ አድርጌ እሄዳለሁ። ጀለሴን ይዤ ግጥም አድርጌ የሙስሊሞች ቁርጥ ቤት ገብቼ እበላለሁ። ማነህ አንተ መተህ ይሄ እንደዚህ ነው ምናምን የምትለኝ? እኔ አእምሮዬን የሚመረኝ አይደል እንዴ? አእምሮዬን የሚመረኝ እዚህ መታችሁ የሰው ልብንን የቤሪያ እስትንፋስ ነን ትላለህ እንዴ? እኔ በዛ ይሄ ምንድነው ረመዳን ወቅት አለ አይደለ? በጣም በቃ የሚገርም ነው። የዩኒቨርሲቲያችን በር ላይ ንጹህ ነው። ሁሉም እየገባ ተማሪ በቃ ይበላል ምናምን።
እኔ ማቀው የዲላን ከተማ የምታውቁ ከሆነ ማለት ዲላ 3ቱ መስጊዶች በአንድ ሰፈር ላይ ነው ያሉት። ላይ የምታውቁት ከሆነ እዛ ጋር የሚገርም ነው። በቃ እኔ የዲላ ሰው ቢገባ እኔ ያቀኛል ማን እንደሆንኩ ማለት ገባ። ግን አሁን አንተ መጥተህ እዚህ ጋር ለእምነትም ለምንም የማይጠቅም ነገር እንትን ታረጋለህ። የሆነ እንትን ታረጋለህና ካንተ በተሻለ እዝነት ያላቸው ሰዎች ናቸው። ድሃ ሲያዩ ማያዳሉ፣ ለድሃ እርዳታ ሲሰጡ ማያዳሉ። አንተ ፕሮቴስታንት ነው ብለህ ድሃ ትነፍጋለህ፣ ሙስሊም ነው ብለህ በራቸው ላይ ከሄደ ግን እኔ ማቀው ለሁለቱም ሳያዳላ ይሰጣል። አየህ የሆነ ያስተማረው አካል አለ። አየህ የሆነ ይሄንን ነገር አድርግ እንደዚህ ነው ብሎ የነገረው አካል አለ። በድሃ መካከል ልዩነት አንተ መጣሁን እኔ ሙስሊም አይደለም ግን እንድናገር ታደርገኛለህ። ውስጥ ያለው ነገር ወጥቶ እንዲናገር እንደውም ስትነካኝ እሳተ ገሞራ ነው የሚወጣው ካፌ ገባ። ከኔ ጋር ጥላቻ የለም፣ ከኔ ጋር ጥቁር የሆነ ነገር የለም። ሁሉም ወንድሜ ነው ገባ። ሁሉም የአንድ አምላክ አማኝ እንዲሆን ነው የምፈልገው እኔ። ሁሉም የክርስቶስ ተከታይ እንዲሆን ነው የምፈልገውና ቤሪያ ልክ በነገራችን ላይ ግሮቤቴ እኔ አጎቴ ሙስሊም ነው። የሚገርምህ ያጎቴ